ሰገነት በቸርነቱ ያድርሰን። ይህንን ቃል የጻፈልን በ64 ዓመተ ምህረት ገደማ በጣሊያን እስር ቤት ውስጥ ስለ ወንጌል አገልግሎት ተዘግቶበት የነበረው ነገር ግን ሰዎች አካሉን በአጥር ውስጥ ሲገድቡት እግዚአብሔር መንፈስ ቅዱስ አግዞት ቀደም ሲል ያገለገላቸው ምዕመናን እንዲጸኑ በኋላም የሚመጡ ክርስቲያኖች እንዲበረቱ በእግዚአብሔር ሐሳብ እየተመራ መልእክታትን የጻፈው ቅዱስ ጳውሎስ ነው። ይህ መልእክት የተጻፈላቸው ክርስቲያኖች በዕብራውያን የነበሩ ነገር ግን በቅዱስ ጳውሎስ ትምህርት በአይሁድ ሀገር የነበሩ ዕብራውያን ሆነው በቅዱስ ጳውሎስ ትምህርት ከይሁዲነት ወደ ክርስትና የመጡ ናቸው። የተጻፈበትን ምክንያት ቅዱስ ጳውሎስ የእግዚአብሔርን ቃል ተርጉሞላቸው በተለይም ከብሉይ ኪዳን ወደ ሐዲስ ኪዳን የነበረውን ወርቃማ ሽግግር መስክሮላቸው እሱ ለሐዋርያዊ አገልግሎት ከተጓዘ በኋላ በዚያ የነበሩ ዕብራውያን ምዕመናን ነቀፌታው ሲበረታባቸው፣ ስደት ሲያይልባቸው፣ ከወንጌል ቀጥሎ የሚመጣው መገፋት ሲጸናባቸው ልባቸው በተሸበረበት ሰዓት የመረጡት ሕይወት የጠራቸው ጌታ የደረሱበት ክብር ታላቅ እንደሆነ ይገነዘቡ ዘንድ ይህን መልእክት ጽፎላቸዋል። በተለይም ምዕራፍ 12 ቁጥር 1 ጀምሮ ያለውን ታሪክ ስንመለከት ሰዎቹ ዕብራውያን እንደመሆናቸው ደግሞም ከአይሁድ እምነት ወደ ክርስትና የተሸጋገሩ እንደመሆናቸው ለብሉይ ኪዳን ሰፊ ግንዛቤና ዕውቀታቸው ሙሉ እንደሆነ ስለሚረዳ በንጽጽር እያቀረበ ብልጫ ያለውን አገልግሎት፣ ክብር ያለውን ሕይወት ደግሞም ጥላ ለነበረው ብሉይ ኪዳን አካል የሆነውን አዲስ ኪዳን ሲያብራራላቸው እንመለከታለን። በዕብራውያን መልእክት ምዕራፍ 12 ቁጥር 22 የተነሳንበት የትምህርታችን ርዕስ ነው። በዚህ አውድ ውስጥ የምናያቸው ሁለት ተራራዎች አሉ። ቃሉን ስንመልሰው እናንተ ግን የሕያው እግዚአብሔር ከተማ ወደምትሆን ወደ ጽዮን ተራራ በሰማያት ወዳለችው ኢየሩሳሌም ደስ ብሏቸው ወደሚኖሩ አእላፍ መላእክትም ደርሳችኋል አለ። ምን ብላችኋል? ደርሳችኋል። እንግዲህ እዚህ ጋር ቅዱስ ጳውሎስ ያነሳው አንድ ታላቅ ተራራ አለ። የሕያው የእግዚአብሔር ከተማ የተባለ ታላቅ ተራራ ማን ነው? ሰምታችኋል? ማን ነበረ? የጽዮን ተራራ። እስኪ ተናገሩ። የጽዮን ተራራ። ወደ ኋላ መለስ ብለን ቁጥር 18 ጀምሮ ደግሞ ስንመለከት ቅዱስ ጳውሎስ ወደ ዘመነ ብሎ የመልሷቸው የሲና ተራራን እያስታወሰ በንጽጽር ያቀርብላቸዋል። ለምን? ከሕግ ወደ ወንጌል፣ ከትንቢት ወደ እውነት፣ ከጥላ ወደ አካል የመጡ ክርስቲያኖች እንደመሆናቸው ሙሴን ቢያነሳ ግራ አይላቸው፣ ሲናን ቢያነሳ ሰፊው የእስራኤል ታሪክ በሲና ምድረ በዳም በሲናም ተራራም የተቆራኘ ግዙፍ የሆነ ሀቅ አለውና የሲና ተራራን እያስታወሰ እናንተ ግን ብሎ በንጽጽር ያቀርብላቸዋል። የሲና ተራራና የጽዮን ተራራ በቤተ ክርስቲያን ሊቃውንት የብሉይ ኪዳን መገለጫና የአዲስ ኪዳን ዘመን መገለጫ ሆነው ይወሰዳሉ። የምንና የምን? የብሉይ ኪዳንና የአዲስ ኪዳን። የሲና ተራራ ባህሪው ምን ይመስላል? ከባቢው ምን ይመስላል? በውስጡ የነበረው ስሜት ምን ይመስላል ብለን ስንመለከት የመጀመሪያው የሲና ተራራ ምድራዊ ነው፣ በአይን የሚታይ ነው፣ በሰው እጅም ሊነካ የሚችል ባህሪ ያለው ቁሳዊ ተራራ ነው። ሁለተኛ ደግሞ ከባቢ
ከባቢውን ስንመለከት አሁንም ደብረ ሲና በሚቃጠል እሳት፣ በጭጋግ፣ በጨለማና በአውሎ ነፋስ የተከበበበት ታሪክ አለው። በተለይም ሕግ ለሙሴ ሲሰጥ ጽላቱ ከሰማያት ወደ ምድር ሲመጣ ደብረ ሲናን በብዙ ታሪክ እናየዋለን። ስለዚህ ደብረ ሲና የእግዚአብሔርን ቅድስናና የመጣውን የብሉይ ኪዳን ሕግ ከባድነት የሚያሳይ ግዙፍ ተራራ ነው። ሶስተኛው በደብረ ሲና ዙሪያ የነበረው ስሜት ምንድነው ስንል ፍርሃት፣ ድንጋጤ፣ ረዓድ እንደነበረ ቅዱስ ጳውሎስ ያስታውሳል። በተለይም በደብረ ሲና ሕዝቡ ከታች ሆነው ሳለ ያን ድምፅ ሊሰሙ ስላልቻሉ ሙሴ ሙሴ አንተ ተናገረን፣ ይህን ድምፅ መስማት አልቻልንም ብለው ተናግረዋል። ሙሴም በዚያ ተራራ ላይ ፍርሃት እንደነበረበት ደንግጦም እንደነበረ አስረድቷል፣ ጽፏል። ሌላው ደብረ ሲና የመቀራረብ ገደብ ያለበት ነው። በብሉይ ኪዳን በተለይም ሕጉ በተሰጠበት ሰዓት ማንም ሰው ወደ ተራራው እንዳይጠጋ እንዳይቀርብ፣ ያንንም ጋራ እንዳይነካው ድንበር ተበጅቶ ነበረ። ስለዚህ ደብረ ሲና ግዙፍ የሆነ ተራራ ነው። ቅዱስ ጳውሎስ ይመልስና የሐዲስ ኪዳን መገለጫ የሆነውን የጽዮን ተራራን ደግሞ ሲያስታውስ የጽዮን ተራራ ባህሪው እንደ ደብረ ሲና ቁሳዊ ሳይሆን መንፈሳዊና ሰማያዊ ነው። ምንና ምንድን ነው? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ቁሳዊ ወይም የሚታይ ሳይሆን መንፈሳዊና ሰማያዊ ነው። ይህንንም በዚሁ መልእክቱ ላይ የሕያው የእግዚአብሔር ከተማ በማለት ይገልጸዋል። ከባቢውን ስንመለከት ሰላም የሰፈነበት ጸጋ፣ ብርሃንና ደስታ የሞላበት እንደሆነ ያስረዳል። ይኸውም ሰማያዊት ኢየሩሳሌም ነች ብሎ በዚያው ላይ ስለሚያብራራ። ሌላኛው በደብረ ሲና ፍርሃት፣ ድንጋጤ፣ ጭጋግ፣ ጨለማውና አውሎ ነፋሱ ታይተዋል። በዚህ አውድ ግን በጽዮን ተራራ ላይ ያለው ፍጹም ሰላምና ደስታ እንደሆነ ተገልጧል። ይህንንም ሲያስረዳ ደስ ብሏቸው ወደሚኖሩ ወደ አእላፍ መላእክት ይላል። ምን ብሏቸው ወደሚኖሩ? ደስ ብሏቸው ወደሚኖሩ ወደ አእላፍ መላእክት። አሁንም በንጽጽር ስናይ በደብረ ሲና ድንበር አለ፣ ገደብ አለ ብለናል። በጽዮን ተራራ ወይም በደብረ ጽዮን ግን ምእመናን በቅዱስ ሥጋውና በክቡር ደሙ አማካኝነት በቀጥታ ደርሳችኋል ወደሚለው ክብር የሚሸጋገሩበት የነፃነት ስፍራ እንደሆነ ተገልጧል። እንግዲህ ከዚህ አንጻር የጽዮን ተራራን ብልጫ ደግሞ ስንመለከት የጽዮን ተራራ ከሲና ተራራ እጅግ የሚበልጥባቸው ዋና ዋና ምክንያቶች አሉ። የመጀመሪያው የሲና ተራራ ኃጢአትን የሚያጋልጥ በደልን የሚቀጣ ፍርድን ወይም ደግሞ ኩነኔን የሚያውጅ የሕግ ስፍራ ነው። የምን ስፍራ ነው? የሕግ ስፍራ ነው። ደብረ ጽዮን ወይም ደግሞ የጽዮን ተራራ ደግሞ በአንጻሩ ስንመለከት የኃጢአት ስርየት የተገኘባት የእግዚአብሔር ጸጋና ምሕረት የፈሰሰባት ቅድስት ቤተ ክርስቲያን ናት። በዚህ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። ምሳሌውን ከአካሉ ጋር እያገናኘን ለማየት ነው የምንሞክረው። አሁንም ደብረ ሲና ደብረ ጽዮንን በንጽጽር ስንመለከት ደብረ ሲና እስራኤላውያን በምድረ በዳ የተጓዙበት ጊዜያዊ ቦታ ነው። ደብረ ጽዮን ሰማያዊት ኢየሩሳሌም ግን እስከ ዘላለም የማትናወጥና የማትጠፋ ለሁላችን የተዘጋጀች በጽድቅ የምንገባባት የእግዚአብሔር መንግስት ናት። ለዚያ ክብር እግዚአብሔር በቸርነቱ ያብቃል። በደብረ ሲና በሕዝቡና በእግዚአብሔር መካከል የነበረው ሙሴ ነበረ።
ማን ነበረ? ደብረ ጽዮን በተባለችው በሰማያዊት ኢየሩሳሌም የሐዲስ ኪዳን መካከለኛ ማን ነው ስንል ከሰማያ ሰማያት የወረደው ከድንግል ማርያም የተወለደው በቀራንዮ ኮረብታ ላይ ስለ ሕዝቡ ኃጢአት ቤዛ ሊሆን ነፍሱን አሳልፎ በፈቃዱ የሰጠው ደግሞ ሞትን ድል አድርጎ የተነሳው በሞቱ ሞታችንን ገድሎ በትንሣኤው ለትንሣኤያችን በኩር የሆነልን በአርባኛው ቀን በክብር ያደረገው በአብ ቀኝ የተቀመጠው ዳግመኛም ለፍርድ የሚመጣው ወልደ እግዚአብሔር ሕያው ወልደ ማርያም ስግው መድኃኔ ዓለም ኢየሱስ ክርስቶስ ነው። ስለዚህ በደብረ ሲናና በደብረ ጽዮን መካከል ያለውን ሁኔታ ስናነጻጽር ደብረ ጽዮን ሰማያዊት ናትና ብልጫ አላት። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ሌላው ደብረ ጽዮን ማናት ስንል አማናዊቷ የጽዮን ተራራ ድንግል ማርያም ናት። ማናት? ድንግል ማርያም። በብሉይ ኪዳን ጽዮን ማለት ምን ማለት ነው ስንል ጸወን አምባ መጠጊያ ማለት እንደሆነ በትርጉም እናገኘዋለን። አዎ ጽዮነ ሥጋ ጽዮነ ነፍስ ድንግል ማርያም ናት። በተለይም ደግሞ በአዲስ ኪዳን እግዚአብሔር በሥጋ የተገለጠባት 9 ወር ከ5 ቀን ለቃል መውረድ ለሥጋ ማረድ ምክንያት ሆና የማይወሰነው የተወሰነባት የማይታየው ይታይ ዘንድ ለመገለጫነት የመረጣት አማናዊቷና እውነተኛይቷ ደብረ ጽዮን ቅድስት ድንግል ማርያም ናት። እኛም እርሷን ስናምን ወይም ደግሞ በአማላጅነቷ ስንደገፍ በእውነትም ወደ ጽዮን ተራራ መድረሳችን ይረጋገጣል፣ እውነት ይሆናል ማለት ነው። በቃል ኪዳን ጥላ ስር ጽዮን ሆኖን እንድንሰበሰብ አምላካችን እግዚአብሔር በቸርነቱ ይርዳል። ስለዚህ ወደ ጽዮን ተራራ ደርሳችኋል የሚለውን በመጀመሪያው ፍቺ ከድንግል ማርያም ክብር ጋር በማነጻጸር ስንመለከት የጽዮን ተራራ ባህሪያት ከእመቤታችን የሕይወት ቅድስና ጋር ፍጹም የሚመሳሰሉ ሆነው እናገኛለን። ቅድም ደብረ ሲናና ደብረ ጽዮንን አወዳድረን ነበረ። አሁን ደግሞ በእስራኤል ሀገር የምትገኘውን የጽዮን ተራራና አማናዊቷ ጽዮን እመቤታችን ቅድስት ድንግል ማርያም በንጽጽር ለማየት እንሞክራለን። መዝሙረኛው ቅዱስ ዳዊት በእግዚአብሔር የሚታመኑ እንደ ጽዮን ተራራ ናቸው፣ ለዘለዓለም ይኖራሉ እንጂ አይናወጡም ብሎ ዘምሯል። ይህ መዝሙር ትንቢታዊ መዝሙር ነው። ደግሞም በእናታችን በእመቤታችን በቅድስት ድንግል ማርያም ሕይወት ተፈጽሟል። እመቤታችን ቅድስት ድንግል ማርያም ከተወለደችበት ጊዜ አንስቶ ፈተናዎች ከበዋታል። በተለይም ደግሞ ያለ አባት በመንፈስ ቅዱስ ፈቃድ የወለደችንን የሁላችን ህብስት የሕይወት እንጀራ የሆነው ኢየሱስ ክርስቶስን ከወለደች በኋላ ከቤተልሔም አንስቶ በግብፅ በረሃ ተንከራታለች። ስደትን በዘመኗ ተመልክታለች፣ ተፈትናለች፣ ተገፍታለች። ደግሞም እናት ሆና ሳለ የልጇን ጻዕር በመስቀሉ ስር ሆና አይታለች። በዚህ ሁሉ ጊዜ ውስጥ ግን እመቤታችን ቅድስት ድንግል ማርያም ጽኑ ነበረች። ደግሞም የመልአኩን ቃል ታስታውስ ነበረ። መጽሐፍ እንደሚነግረን ድንግልን በልቧ ተጠብቀው ነበር። ሁሉንም በልቧ የምትጠብቅ ደግሞም ጽኑ የማትደነግጥ እናት ነበረች። ዛሬም በእርሷ አማላጅነት የምንጥለን ሁሉ በእውነት የማንወድቅባት ጽዮናችን ድንግል ማርያም ናት። እስኪ አመስግኗት። ሌላው ከጽዮን ተራራ ጠል ይወርድ ነበረ።
አማናዊት ጽዮን ከሆነችው ከቅድስት ድንግል እመቤታችንም የሕይወት ውሃ የሆነው ኢየሱስ ክርስቶስ ተገኝቷል። ስሙ የተመሰገነ ይሁን። ሶስተኛው በሲና ተራራ ፍርሃትና ፍርድ ነበረ። በጽዮን ተራራ ግን እግዚአብሔር ከሰው ጋር ታርቆበታል። ድንግል ማርያምም የሰው ልጅ ከፈጣሪው ጋር ለመታረቁ የእርቅ ምክንያት ወይም ደግሞ ምክንያት ድኂን ናት። አማላጅነቷ ከሁላችን ጋር ይሁን። ደርሳችኋል ይላል። የትምህርታችን ርዕስ ምን ነበረ? ደርሳችኋል። ቅዱስ ጳውሎስ ለዕብራውያን ምዕመናን ደርሳችኋል ደርሳችኋል እያለ ደጋግሞ ይናገራል። ሐዋርያው ትደርሳላችሁ አላለም። ምን ብላችኋል አለ? ትደርሳላችሁ ከሆነ ወደፊት ነው። ደርሳችኋል ሲሆን ግን አሁናዊ ነው፣ የተፈጸመ ነው ማለት ነው። ስለዚህ ወደ የት ደረስን የሚለውን ነገር እናነሳለን። ደርሳችኋል ለዕብራውያን ምዕመናን ብቻ ሳይሆን ለኔም ለእናንተም የሚሰራ መጽሐፍ ቅዱሳዊ መርህ ነው። አንድ ሰው ደርሰሃል ከተባለ ቀጣዩ ጥያቄ የት ነው ያለሁት አይደለም? ስለዚህ የደረስነው የት ነው? የተጠጋነው ወዴት ነው የሚለውን ስንመለከት ቅዱስ ጳውሎስ እንዲህ ሲል ይመልሳል። የመጀመሪያው የመላእክት ማህበር በሚል ያነሳል። ያውም ደስ ብሏቸው የሚኖሩ የአእላፍ መላእክት ማህበር። ስለዚህ ወደዚህ ደርሳችኋል እያለ ነው። ይህ ምን ማለት ነው ስንል ቅድስት ቤተ ክርስቲያን ብለን ስንጠራ ቤተ ክርስቲያን ማለት በምድር ያሉ ሩጫቸውን ያልፈጸሙ በተስፋ የሚመላለሱ በሃይማኖት የጸኑ ምዕመናን፣ ካህናት፣ አገልጋዮች ህብረት ናት። ደግሞም በምድር ብቻ ሳይሆን የድል ነሺዎች ሩጫቸውን ፈጽመው ሃይማኖታቸውን ጠብቀው የዚህን ዓለም ቆይታ አጠናቀው ወደ ላይኛው ክብር የተሸጋገሩ ከሚታየው ወደማይታየው ዘመን ከሚገድበው ዘመን ወደማይገድበው ወደ ታላቁ ስፍራ የተሸጋገሩ የቅዱሳን ህብረት ናት። ይህ ብቻ አይደለም፣ የሰዎችና የመላእክት ህብረት ናት ቤተክርስቲያን ስንል። ይህም እንዴት ነው ካልን በሰርክ ጸሎትም መጀመሪያ፣ በነግህ ጸሎትም መጀመሪያ፣ በቅዳሴውም መካከል ሁሉም በአንድ ቃል የሚተባበሩበት ቃል አለ። ቅዱስ 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 አሸናፊ የሰራዊት ጌታ እግዚአብሔር። ይህ ምስጋና በምድር ብቻ አይደለም፣ በሰማይም ያለማቋረጥ መላእክት ቅዱስ 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 እያሉ ያመሰግናሉ። ስለዚህ ክርስቲያኖች ስንሆን ቤተ ክርስቲያንም ስንሰበሰብ በምስጋና ከመላእክት ጋር እንተባበራለን ማለት ነው። ከማን ጋር እንተባበራለን? ስንዘምር ከመላእክት ጋር እየተባበርን ነው። ማህሌት ስንቆም ከመላእክት ጋር እየተባበርን ነው። ስንቀድስ እናስቀድስ በምስጋናው ሕይወት ውስጥ ከመላእክት ጋር እየተባበርን ነው። ስለዚህ በምስጋና በቅዳሴ በውዳሴ ከመላእክት ጋር አንድ ወደምትሆኑበት ክብር ደርሳችኋልና ስለ እናንተ እግዚአብሔር የተመሰገነ ይሁን። ደርሳችኋል፣ አመስግኑት። አሁንም ቤተ ክርስቲያን ስንል በምድር ሆነን በሰማይ ካሉት ቅዱሳን ጋር የምንገናኝባት የህብረት አውድ ናት። ወደዚህ ደርሰናል። አዎ በምድር ሁላችንም አለን። ሩጫውን አልፈጸምንም። ገና በድካምና በብርታት ውስጥ በፈረቃ የምንጓዝ ነን። በሰማይ ግን ሩጫቸውን ፈጽመው የተዘጋጀላቸውን የጽድቅ አክሊል ተቀዳጅተው በልዑል መንበሩ ዙሪያ የከበቡ ቅዱሳን ነቢያት አሉ። ከእነርሱ ጋር በምስጋና እንተባበራለን፣ በቅዳሴው እንተባበራለን። በዚህ ሆነን ወደ ላይ ስንጸልይ እነሱም በላይ ሆነው ስለ እኛ ያሳስባሉ። በምን እንገናኛለን? በጸሎት። በምን እንገናኛለን? ስለዚህ
ከቅዱሳን ሐዋርያት እንዲሁም ከነቢያት ከመምህራን ከሊቃውንት ከሰማዕታት ከጻድቃን ጋር አንድ ወደምንሆንባት መንፈሳዊት ክብር ደርሰናል ማለት ነው። ይህንን እንድናስተውል አምላካችን እግዚአብሔር በቸርነቱ ይርዳል። ቃሉን እየሰማችሁ ነው። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ወደ ጽዮን ተራራ ደርሳችኋል የሚለው ቃል ለሁላችንም የዕለት ተዕለት የህይወት ጉዞ ታላቅ ትርጉም አለው። ብዙዎቻችን ያልደረስኩበት ብዙ ነው ብለን እናስባለን። ነገር ግን ካልደረስንባቸው ጥቃቅን ጉዳዮች ይልቅ የደረስንበት ታላቅ መንፈሳዊ ክብር በእጅጉ ታላቅ ነው። ይህንን ማስተዋል እንድንችል የልቦናችንን አይኖች መንፈስ ቅዱስ ይክፈትልን። ብዙዎቻችን የጎደለውን እንቆጥራለን፣ ያለን ግን ብዙ ነው። ብዙዎቻችን ያጣነውን እናስባለን፣ ነገር ግን ካጣነው ይልቅ ያገኘነው ይበልጣል። ይህን ግን እንድናይ መንፈሳዊውን አይን ውሳጣዊውን አይን መንፈስ ቅዱስ እንዲከፍትልን ቅዱስ ፈቃዱ ይሆንልን። ስለዚህ የደረስንበት ክብር ታላቅ ነው ካለን የተሰበሰብንበት አውድ በምድር ብቻ ሳይሆን በሰማይም ካሉት ጋራ የምንተባበርበት መንፈሳዊ አውድ ነው ብለን ካሰብን ከኛ ምን ይጠበቃል የሚለውን አይተን ትምህርታችንን እንጠቀልላለን። የመጀመሪያው እኛ ክርስቲያኖች የማንነታችንን ክብር ወይም በልጅነት ያገኘነውን ክብር ማወቅ መገንዘብ አለብን። እኛ የምድር መንገደኞች ብቻ አይደለም፣ የሰማያዊት ኢየሩሳሌም ዜጎች ነን። አመስግኑት እግዚአብሔር። ብዙ ጊዜ በኢኮኖሚ በዲሞክራሲ አያላን በሚባሉ ሀገራት ላይ ዜግነት ያላቸው ሰዎች በእጅጉ ልብ ያርፈዋል ብለው ሲመኩ እናያለን። ምክንያቱም ሲባል የታላቅ ሀገር ዜጋ መሆን ከተቻለ ፓስፖርቱ ጠንካራ ነው፣ ችግር ቢመጣብኝ እንኳን የሚጨነቅልኝ መንግስት አለ ብለው ያስባሉ። እኛ ክርስቲያኖች በጥምቀት ያገኘነው ፓስፖርት በምድር ካለው መሻገሪያ ይልቅ በእውነትም የጸና ነው። አዎ በምድር ላይ ታላላቅ የሚባሉ በኢኮኖሚ የበለጸጉ ሀገራት አሉ። እኛ ግን በእነርሱ አንደነቅም። ምክንያቱም እኛ የሰማያዊት ኢየሩሳሌም ዜጎች ነን። የማን ዜጋ ነው? የሰማያዊት ኢየሩሳሌም። ቅዱስ ጳውሎስ ሀገራችን በሰማይ ነው ብሏል። ስለዚህ ያለነው በስደተኞች ጣቢያ ላይ ነው። የስደተኛ ጣቢያ ደግሞ ምቹ አይደለም። በዛ ያለ ሰው ምን ጊዜ ነው የሚያስበው? ወደ ሀገሬ መቼ እገባለሁ ብሎ ነው የሚያስበው። ምንም እንኳን ሁኔታው ባይመቸውም ከኋላ ግን ሀገር አለኝ ብሎ ያስባል። እኛ ግን ከኋላችን ሳይሆን ከፊታችን የተዘጋጀ ሀገር አለ። ያዘጋጀልን ማን ነው? ስሙ የተመሰገነ ይሁን። ስለዚህ የማንነታችንን ክብር ማወቅ ያስፈልጋል። እግራችን ምድር ላይ ነው፣ ልባችን ግን ወደ ጽዮን ተራራ ወደ ሰማያዊት ኢየሩሳሌም ሊሻገር ያስፈልጋል። የምንቅበዘበዘው እዚህ ብቻ ስናስብ ነው። ወደ ላይ ሰናይ ግን እናርፋለን። እውነት ውሸት? እውነት ውሸት? አንድ ነገር ላስታውሳችሁ። ምናልባትም በአንድ ትልቅ ስፍራ ልንቀመጥ እንችላለን። ዙሪያው ሊታጠር ይችላል። ነገር ግን ምንጊዜም መታጠር የማይችል ስፍራ አለ በምድርና በሰማይ መካከል። ይቻላል። ለጊዜው በክፍላችን ውስጥ መጠለያ ሊሆን ይችላል። ግን ማንኛውም ሰው ዙሪያውን ያጥራል እንጂ ላዩን ማጠር አይችልም። ላዩ ምንጊዜም ክፍት ነው። ዙሪያችሁ በችግር ቢታጠር፣ ዙሪያችሁ በህመም ቢታጠር፣ ዙሪያችሁ በሐዘን ቢታጠርም አይዟችሁ፣
ያልታጠረ ስፍራ አለላችሁ ወደ ሰማይ። ቀና ስትሉ ደግሞ ጸሎታችሁን የሚሰማ ጥያቄያችሁን የሚመልስ እንባችሁን የሚያብስ የአንደበታችሁን ብቻ ሳይሆን የልቦናችሁን ችግር የሚፈታ አምላክ አለላችሁ። ደስ ይበላችሁ። ስለዚህ ክብራችን ታላቅ ነው። የደረስንበት የተጠጋንበት እጅግ የጸና ነው። ማስተዋሉን በቸርነቱ ያድለን። ስለዚህ ደርሳችኋል አለን ቅዱስ ጳውሎስ። ወደ ክብር የደረሰ ወደ ምሕረት የደረሰ ወደ ይቅርታ የደረሰ ወደ ጸጋው ዙፋን የደረሰ ክርስቲያን ከእሱ ምን ይጠበቃል ስንል የመጀመሪያው የክርስትናውን ወይም የልጅነቱን ክብር ማወቅ፣ ሁለተኛው ደግሞ ከኃጢአት መራቅ። ከምን መራቅ? ከኃጢአት መራቅ። ለምሳሌ አንዳንዶች እምነት ብቻ ብለው የሚናገሩ መናፍቃን ስራ አያስፈልግም ሲሉ እንሰማለን። ስህተት ነው። አንድ ቤት በብድር ሊገዛ ይችላል። እየሰማችሁኝ ነው? እግዚአብሔር ጩኸታችሁን ይስማ። አንድ ቤት በብድር ሊገዛ ይችላል። በብድር የተገዛውን ቤት በጊዜ ሂደት ወይንም በአንድ ጊዜ ዕዳውን ልንከፍል እንችላለን። ያ ቤት በዕዳ እስከተገዛ ድረስ ምናልባትም በየወሩ የምንከፍለው ክፍያ አለ። ዕዳው ከተዘጋ በኋላ ግን በቃ ቤቱ ዕዳው ተከፍሏል፣ ተገዝቷል ብለን ዝም ብለን አንተው። ቀጣይ ደግሞ ስለ እድሳቱ ስለ ጥገናው እናስባለን። አይደለም? ሁላችንም በደረኞች ነበርን። ሁላችንም ወድቀን ነበረ። ግን መድኃኔዓለም አነሳን። በአዳም ምክንያት ባለ ዕዳዎች ነበር። በክርስቶስ ምክንያት በክርስቶስ አማካኝነት ዕዳችን ተከፈለ። ታዲያስ ምንድነው የሚያስፈልገው ቀጣዩ ሲባል ዕዳው የተከፈለለትን በደም የተገዛውን ቅዱስ ሰውነት ከኃጢአት መጠበቅ ያስፈልጋል ማለት ነው። በመልካም ስራ ማትጋት ያስፈልጋል ማለት ነው። ስለዚህ ከዝሙት መራቅ፣ ከሐሜት መራቅ፣ ከቂም ከበቀል መራቅ ያስፈልጋል። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ እንደተባለ የደረስንበት ሕይወት ታላቅ ስለሆነ ከዚህ ማማ ለመውረድ ራስን ለእግዚአብሔር መቀደስ ያስፈልጋል፣ መለየት ያስፈልጋል። ለዚህም አምላካችን እግዚአብሔር በቸርነቱ ይርዳል። ሶስተኛው የደረስንበት ክብርና ከኛ ምን ይጠበቃል ስንል ቅዱስ ጳውሎስ ለዕብራውያን ምዕመናን አሁንም ያንን ሐሳብ ሲተረጉምላቸው ይልቁንም ከአቤል ደም ይልቅ የሚሻለውን እንደሚናገር ወደ ክርስቶስ ደም ቀርባችኋል፣ ደርሳችኋል እያለ ያጽናናቸዋል፣ ያረጋጋቸዋል፣ ያሉበትንም ክብር ያሳያቸዋል። አዎ የአቤል ደም የወንድሙን ገዳይነት የሚከስ ነበረ። የክርስቶስ ደም ግን ስለ ሁላችን ምሕረት የፈሰሰ የይቅርታ ደም ነው። ስለዚህ ከኛ ምን ይጠበቃል ሲባል በደሙ መቤዠት፣ ቅዱስ ሥጋውን ክቡር ደሙን መቀበል፣ ለሰማያዊት ኢየሩሳሌም ኑሯችን ዋስትናችንን መያዝ ያስፈልጋል። ስለዚህ ወደ ቅዱስ ሥጋው ወደ ክቡር ደሙ ደርሳችኋል። መቀበል አለመቀበል የፈቃድ ጉዳይ ነው። ለመቀበል ከኛ ምን ያስፈልጋል? በንስሐ መመላለስ፣ በደልን መተው፣ በኃጢአት በርኩሰት የተመላለስንበት ያለፈው ዘመን ይበቃልና ያን ክፉን አመል መተው። ምናልባት በሰው ፊት የማያቆም የገዘፈ ነው ሊኖር ይችላል። ሰው እንኳን አይቶ ገምቶ ያወራል። እግዚአብሔር ግን እያወቀ ችሎናል። እውነት ውሸት? ስለዚህ እርሱ ከከደነልን፣ እርሱ ከማረን፣
ከኛ ምን ይጠበቃል ካልን ኃጢአቴ ተምሮልኛል፣ በደሌን ትቶልኛል። ስለዚህ እኔም ሕይወቴን ለእርሱ አስረክባለሁ ብሎ መወሰን ያስፈልጋል። ለዚህም አምላካችን እግዚአብሔር በቸርነቱ ይርዳል። ርዕሳችን ምን ነበር? አቤት ደርሳችኋል። ወደ የት ደርሰናል? ወደ ጽድቅ መንገድ፣ ወደ ሕይወት አውድ፣ ወደ ምሕረት ስፍራ ደርሰናል። በምድር ቆመን በሰማይ ካሉት ጋራ ወደምንተባበርበት የምስጋና ማህበር ደርሰናል። ወደሚሻለውና ወደሚያሻግረው ቅዱስ ማዕድም ደርሰናል። ስለዚህ የልባችን ዓይን ተገልጦ በተለያየ ምክንያት ተብትቦ የያዘንን የኃጢአን ሰንሰለት በጥሰን ከምድራዊው ይልቅ ሰማያዊውን መርጠን በደሙ ተዋጅተን ክብራችንን ጠብቀን ከኃጢአት ርቀን መንግስቱን እንድንወርስ በቸርነቱ ይርዳን። ቅዱስ ጳውሎስ ደርሳችኋል አለ። እኛ ግን በእምነት እንላለን ደርሰናል። እስኪ ደርሰናል በሉ። ድገሙት፣ ሰልሱት። ከዚህ ከደረስንበት የሕይወት ክብር በቸርነቱ ይጠብቀን። እንዳንወርድ በቅዱስ መንፈሱ ከክፉ ሁሉ ሰውሮ ያስመልጠን። ከዚህ ከደረስንበት ክብር፣ ከዚህ ከደረስንበት ማዕረግ እንድንሻል በየጊዜው ሊያስተን በዙሪያችን የሚያነፈንፈውን ጠላት በመስቀሉ ኃይል ራሱን ቀጥቅጦ ከእግራችን በታች ይጣልልን። ክርስቲያኖች የደረስንበት ክብር ታላቅ ነው። የዓለም ክብር በመረሳት ይከደናል። የዓለም ባለጸግነት በኪሳራ ይፈጸማል። የዓለም ዝና በመረሳት ይጠናቀቃል። የዓለም ሹመት በመሻር ይደመደማል። በክርስትና ያገኘነው ሹመት ግን በምድር ብቻ ሳይሆን በሰማይ የምናገለግልበት ደግሞም ለመላእክት ያልተፈቀደውን እኛን ከውን ዘንድ የታደልንበት ታላቅ ምስጢር ነው። በክርስትናው ያገኘነው ባለጠግነት በምድር ተመንዝሮ የሚያልቅ ገንዘብ ሳይሆን ሰማይን የሚያሻግር ሕይወት ነው። ይሄውም ቅዱስ ቃሉ ነው። ስለዚህ አጣን ብለን ከምንቆጥረው ቁስ በላይ ያገኘነውንና የደረስንበትን መንፈሳዊ ሀብት አስተውለን የምድሩ አንሶብን የሰማዩ ገዝፎብን በምድር ሆነን ለሰማዩ እንድንዘጋጅ አምላካችን እግዚአብሔር በቸርነቱ